እንደው ባይለ ህሊናችሁ እስቲዩት። ምናልባት በመስማት በሚሊዮን የሚቆጠር ይሆናል። መልእክቶቹን ሙሉ በሙሉ በማድመጥ አድምጦም ለመቃወምም ለመቀበል የሚሞከረ ምናልባት በ10 ሺዎች ቢቆጠር እንደው ገፋ ያደረግን ቁጥሩን እንጨምረው ብለን ነው። በድምጽ የተላለፈውንም ሁሉንም በመስማት እንደዚሁ በ5000 በምን እንቁጠረው በሰነድነት አውርዶ በሚገባ ለመረዳት የሞከረና በማመን የጸና በሺዎች የሚቆጠር ይሆናል። በሺዎች ስንል 5000 10,000 20,000 ልትሉ ትችላላችሁ። እኛ አናቀውም፣ ቁጥሩን አልቆጠርንም። እኛ የእግዚአብሔርን ሕዝብ አንቆጥርም፣ እግዚአብሔር ያውቃቸዋል። ልብ በሉ። ምክንያት እንዳይሆን አልሰማንም አላዳመጥንም እንዳይባል ቋንቋ ገደበን እንዳይሉ በ150 ቋንቋ በተጉ ልጆቻችን በተጉ የኢትዮጵያ ዓለም ብርሃን ቤተሰቦች አማካኝነት ተዘጋጅቶ ተበትኗል። ይሄ እንደውም 2-3 ዓመት አይደለም 4-5 ዓመት ያህል ቆይቷል። በተለያየ ቋንቋ ተተርጉሞ በቴሌግራሙ ላይ፣ በፌስቡኩ ላይ፣ በዩቲዩቡ ላይ፣ በኢንስታግራሙ ላይ፣ በትዊተሩ በፈለገው ሁሉ ላይ የእግዚአብሔር ቤተሰብ የሆኑ እውነትን የሚፈልጉ ሰዎች በመትጋታቸው ለሕዝቡ በዛ ሁሉ እንዲበተን ሆኗል። አልሰማሁም የሚባል ነገር የለም። እሱ የተከደነ ጉዳይ ነው። ሁሉ ሰምቷል፣ ሁሉም አድምጧል። ሰምቶ ከአምላኩ ጋር ለመነጋገር የሞከረ ግን በጣት ነው የሚቆጠረው። ሰምቶ እውነቱን ለመረዳት የሞከረ በትንሽ ጣት ነው የምትቆጥሩት። ከሚከሰተው መልእክቱ ከሚናገረውና ከሚከሰተው ነገር ጋር አገናዝቦ እግዚአብሔር እየሰጠ ያለውን ምልክትና ምግባሮች፣ ድርጊቶች አውቆ ተረድቶ እንዲመለስ ለማድረግ እግዚአብሔር በሰጠው ረጅም ጊዜ ሰፊ ጊዜ 20 ዓመት ይሄንን የተረዳ በጣት ቢቆጠርም ብዙ ሰው እውነቱን ተረድቶ ምስጢሩን አውቆ ከእውነቱ ጋር የቆመ አለ። የኢትዮጵያ ዓለም ብርሃን መልእክታትን በመቃወምና ለማጥፋት በፍጹም ቁርጠኝነት የደከሙት የሚገርመው እውነቱን ለማጥፋት በጣም የደከሙት በግንባር ቀደምት ቤተ ክህነት ነው። ቤተ ክህነት ያቀፈቻቸው አገልጋይ ነን የሚሉ የዘመናችን ጸሐፍት ፈሪሳውያን፣ የዚህ ዘመን ጸሐፍት ፈሪሳውያን በእውቀታቸው የታበዩ በትዕቢት የሚጎማለሉ ከኛ በላይ ስለ ክርስትና የሚያውቅ የለም የሚሉ ሁሉንም ነገር መልስ ሰጪ እኛ ነን የሚሉ ሲሆኑ ከነሱ በመቀጠል ደግሞ መናፍቃን ዋናዋ የስምሪት ሰጪዋ ስልት አቀናባሪዋ በእኛ ላይ የረቀቀ ዘመቻ እንዲካሄድ የምትታገለዋ ዋናዋ ደግሞ ካቶሊክ። እነዚህ በሁለተኛው ዘርፍ ይገኛሉ። በሶስተኛው ስትሄዱ ነው የኢትዮጵያ ዲያብሎሳዊ አገዛዞች መንግስታቶች ዋናዎቹ እነዚህ ናቸው። በሶስተኛ ደረጃ እንደነገርናችሁ እንግዲህ መንግስታቶች የኛ መንግስት በተከታታይ ማለትም ቀደምም የነበረው መንግስት አሁንም ያለው መንግስት ሁሉም ማለት ይቻላል ያው የውጭዎቹም ታዛዦች ስለሆኑ የነዛኑ ፕሮግራም የሚያራምዱ ስለሆኑ እነዚህም ደግሞ ሶስተኛዎቹ ጠላቶች ናቸው። ግን እነሱ ፊት ለፊት አይደለም የሚዋጉት በዘዴ ነው። ቤተ ክህነት ውስጥ በሰደዱት መዋቅራቸው አማካኝነት ነው እኛን የሚፋለሙት። ከቤተ ክርስቲያን አባረው ጨርሰው አስወጥተዋል። በየወረዳው በየተለያየ ቦታ እስር ቤት በመክተት በማስቀጥቀጥ በማስደብደብ ብዙ ነገር አድርገዋል። ተናበው ነው የሚሰሩት። በየቤተ ክህነቱ ያሉት በየወረዳውም ያሉት ሁሉ ተነጋግረው
ከአቃቤ ሕጉ፣ ከፖሊሱ፣ ከደህንነቱ ከነዚህ ሁሉ ጋር ተነጋግረው ይከሰሳል፣ ይፈረድበታል፣ ይታሰራል፣ ይሳደዳል፣ ይደበደባል፣ በምርመራ ስም ይቀጠቀጣል። አልፎ ተርፎም ይገደላል። ይህንን ደግሞ ሰምታችኋል። ስንት ወገኖቻችን መስዋዕትነት እንደከፈሉ በክብርም በሰማዕትነት እንዳለፉ ገልጸናል። እንግዲህ ወገኖቼ ይህ ሁሉ እየሆነ እያለ እግዚአብሔር ሁሉንም ነገር ወደ ጉዳዩ ባለቤት ወደ ሆነው ወደ ሕዝቡ ፍርዱን አምጥቶታል። ሕዝቡም በግንባር ቀደምትነት ይህንን የሚያስፈጽሙትን የዲያብሎስ አገልጋዮችን በሙሉ ለፍርድ ወደ አደባባይ አምጥቷቸዋል። ፍርዱ ይዟቸዋል። ማምለጫ የለም፣ መሄጃ የለም፣ መመለሻ የለም፣ ምንም የለም። ጀምሯል። የፍርድ ሂደቱ ደግሞ ጀምሯል። ከሐምሌ 7 2017 ዓ.ም ጀምሮ የንስሐ በሩ ተዘግቶ ጥሪያችን ከኛ የሚተላለፈው ቆሞ የፍርድ ስራው ሂደቱ እየቀጠለ ነው። ማዕበሉም እየጨመረ ነው። ከጉልበት የተነሳው ወደ ላይ ከፍ እያለ ነው። ያው በዓለም ላይ የምታዩትንም እያያችሁ ነው። እንግዲህ ከዚህ ሲዘል መልእክቱ ለሁሉም ሀገሮች በቀጥታ የደረሳቸው በመሆኑ እዚሁ ኢትዮጵያ ላይ እኛንም እውነተኛ የእግዚአብሔር ሕዝቦችን ለማጥፋት ተናበውና እቅድ አውጥተው ከዘመቱብን 20ውን ዓመት ሙሉ ሸፍነዋል። ጉዳታችንን የምናውቀው እኛ የኢትዮጵያ ዓለም ብርሃን ቤተሰቦች ነን። ጎጂ የተሳካለት ጎጂ፣ ገዳይ፣ ነፍሰ ገዳይ የተሳካለት አሳዳጅ፣ አሳሪ፣ ፈላጭ፣ ቆራጭ ህመሙን አያውቀውም። መድኃኒታችን ኢየሱስ ክርስቶስን የሰቀሉት እኮ ጸሐፍት ፈሪሳውያን በሰዓቱ ምንም የሚሰማቸው ስሜት የለም። ምክንያቱም እነሱ በእነሱ አካሄድ ትክክል ሰርተዋል። ስለዚህ ጉዳቱን የሚያውቀው ጉዳቱ ያረፈበት ወገን ብቻ ነው። ስለዚህ እኛ ላይ ደግሞ ያላረፈ ጉዳት የለም። ወገኖቼ ሁላችሁም የኢትዮጵያ ዓለም ብርሃን ቤተሰቦች ወገኖቻችን በያላችሁበት ያልተሰቃያችሁ፣ ያልተሳደዳችሁ፣ ያልተነቀፋችሁ በስውር የጠላት እጅ በማይታይ በስውር የጠላት እጅ ያልተፈተናችሁ፣ ቤታችሁ ያልታመሰ፣ ኑሯችሁ ያልደቀቀ፣ በእስር ያልተጣላችሁ፣ ከስራች ገበታችሁ ከመስሪያ ቤታችሁ በዚሁ ተነቅላችሁ ያልተባረራችሁ ምን ያልሆነ አለ? እውነትን ተከትሎ እውነትን አንግሶ በኢትዮጵያ ዓለም ብርሃን ውስጥ በጽናት የቆመ ሁሉ ያልተፈተነ፣ ያልተጎዳ፣ ያልተሰቃየ፣ ያላጣ፣ ያልነጣ፣ ያልተቸገረ የለም። ሁሉም እንዳቅሙ ዋጋ ከፍሏል። ለሁሉም ደግሞ እንዳቅሙ እንደከፈለ ሁሉ እግዚአብሔር ይኸው መጥቷል ካሳውን ሊከፍል። ያሰቃዩትን፣ ያስጨነቁትን፣ ያስጠበቡትን፣ መከራ ቁም ስቅሉን ያሳዩትን ደግሞ እሳቱ ሙልጭ አርጎ ሊበላ በሺህ እጥፍ መከራውን አባስቶ ሊከፍላቸው ይኸው ደጃቸው ደርሷል። ይካዳል? አሁን የኢትዮጵያ ዓለም ብርሃን እንዲህ ነው፣ ውሸት ነው፣ አዲስ እምነት ነው፣ ቀጣፊዎች ናቸው፣ ቅዠታሞች ናቸው፣ ስውር የ666 እጆች ናቸው፣ ኢሉሚናቲዎች ናቸው። ምን ያልተባልነው ነገር አለ ወገኖቼ? ክፉ ተብለው የሚጠሩ ማናቸውም ነገሮች ሁሉ ተፈልገው እኛ ላይ ይለጠፋሉ። እነዚህ ሁሉ እኛ ላይ የሚፈሱት ሁሉ ያጠፉላቸው መስሏቸው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን መስቀል ከቀበሩት በኋላ ክምር ቆሻሻ ላዩ ላይ አልከመሩበትም ወገኖች። ንግሥት እሌኒ ከማውጣቷ በፊት ማለት የአገሬው ሕዝብ ማንኛውም እያመጣ ቆሻሻ ነው የከመረበት። ለምን? ስሙ እንዳይነሳ እዛው ተቀብሮ እንዲቀር፣ ለአንዴም ለሁሌም እስከ ፍጻሜው እንዲቀበር፣
ሁሉም የየአቅሙን እንዲወረውር ቆሻሻውንም ድንጋዩንም ምኑንም ላው ላይ ከመሩበት እና ወገኖቼ እዛው ቀረ፣ መስቀሉ እዛው ቀረ። እንደ ሰው ምኞት፣ እንደ ዲያብሎስ ምኞት፣ እንደ ዲያብሎስ ቡችሎች ምኞት፣ እንደ ዲያብሎስ ፍጡሮች ምኞት እሱ ጠፍጥፎ የሰራቸው ልንል እንችላለን። ሰው ሆነው ተፈጥረው እሱ ግን መልሶ በራሱ አምሳል በራሱ አስተሳሰብ የቀረጻቸው የዲያብሎስ ቡችሎች እንላቸዋለን። እነሱ በደከሙት ድካም ሁሉ ያ መስቀል ተሸፍኖ እኮ አልቀረም፣ ወጣ በእግዚአብሔር ኃይል። ከእግዚአብሔር ጋር ተሟግቶ እኮ ማሸነፍ የለም መሸነፍ እንጂ። ከእግዚአብሔር ጋር የሚሟገት ሁሌ ሲሸነፍ ነው የምንመሰክርኛ። ከእግዚአብሔር ጋር ያለ ሰው የእምነት ሰው ነው። ከእግዚአብሔር ጋር ያለ ሰው በእምነት ሁሉን አሻግሮ የሚያይ ነው። የማይታየውን እንደሚከናወን አውቆት አምላኩን እንደሚፈጽመው አውቆ የሚታመን በአምላኩ ፍጹም የሚታመን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ በአምላኩ ላይ የጸና አቋም ያለው ያ ነው። ያ ሰው ነው የጨለማውን ኃይል የሚዋጋው። እግዚአብሔር ተዋጋ እኮ ስንል በዚህ ነው የሚዋጋው፣ በእኛ በሰዎች። ስለዚህ እግዚአብሔር ንግሥት ሄሌንንም አስነሳ። በወቅቱ እውነቱ ይገለጽ ዘንድ ተደረገ። ዛሬ እኛ ያው በደመራ መልክ እየቀረጽን እያነደድን እሳቱን እንዘክራለን። መስቀልን ብርሃነ መስቀል እያለን መስቀሉ ከዛ ሁሉ ቆሻሻ ተፈንቅሎ ወጣ። ወገኖቼ ጸሐፍት ፈሪሳውያን ሰቀሉ፣ ገደሉ፣ ጨረሱ፣ አጠናቀቁ፣ ቀበሩ። በቃ ስራቸውን ጨረሱ እኮ። በቃ ሁሉም ወደ ቤቱ ፎይ በቃ ተገላገለን። ኢየሱስ ነኝ፣ አዳይ ነኝ፣ የእግዚአብሔር ልጅ ነኝ፣ ይሄ ሁሉ በቃ አሁን በእስራኤል ምድር ላይ የለም። ድምፁን ዘጋ ነው። መቃብር ከደን ነው። በሞት ሸኘ ነው። ተገላገልን አሉ አይደል ተባለ። ምን ይደረግ? በሶስተኛው ቀን ሩቆም አልሄደ እኮ። በሶስተኛው ቀን መቃብሩም ተፈነቀለ። መድኃኒታችን ኢየሱስ ክርስቶስ በኃይልና በክብር ብድግ አለ። የእግዚአብሔር እውነት ተቀብሮ ይቀራል ብላችሁ የምትደክሙ ከንቶች የኢትዮጵያ ዓለም ብርሃን መልእክታት እንጂ እምነት እንዳልሆነ እየነገርናችሁ እኛ እግዚአብሔር ያስነሳን አንዲቷን ተዋህዶ ኦርቶዶክስ እምነትን ለዓለም ሁሉ ምንነቷ እንድንገልጽ ኃይሏ ምን እንደሆነ እንድናሳውቅ አባቶቻችን በምን አይነት ጥንካሬ እንዳለፉ እንድናስረዳ አሁን ትውልዱ በመሳቱ ምክንያት የመጣውን ፍርድ እንድንገልጽ ንስሐ እንዲገባ ተስተካክሎ መንገዱን አስተካክሎ በንስሐ ወደ ፈጣሪ ጉያ እንዲሰበሰብ ይህን ሁሉ ለማድረግ በተሰጠን ኃላፊነት መጣን። የኢትዮጵያ ዓለም ብርሃን መልእክታት ብለን ያደረስነው እኛ የመጣነው በዛ ነው። 20 ዓመት ደከማችሁ እኮ 20 ዓመት ለፋችሁ እኮ እኛን ለመቅበር። ይህንን እውነት የተሸከሙትንም በመግደል በማሰር በማሳደድ በሚዲያው ሁሉ ዙሪያ ገባውን ዘግታችሁ ልትቀብሩት ያልደከማችሁት ድካም የለም። ምሁር የተባለ አገልጋይ ነኝ፣ ሊቅ ነኝ፣ ሊቃውንት ነኝ፣ ጳጳስ ነኝ፣ ቆሞስ ነኝ፣ መምህር ነኝ፣ ዲያቆን ነኝ፣ ካህን ነኝ፣ ምን ቀረ? ምን የቀራችኋላችሁ? እንዲህ ሁላችሁ በኢትዮጵያ ዓለም ብርሃን መልእክታትን ለመቅበር እውነቱን ለማዳፈን ያለፋችሁት ልፋት የለም፣ ያልጣራችሁት ጥረት የለም። ቻላችሁ ግን ሆነ ጠፋ። ገማልያል እኮ ተናግሮታል። እናንተ ብዙ ሐሰተኞች ተነስተው ጠፍተዋል አለ በሰዓቱ ሲቃወሙ መድኃኒታችን ኢየሱስ ክርስቶስ። ይሄንን እውነት እየገፋ ከሄደ እውነት ነው። ይሄ እውነት ካልሆነ ውሸት ከሆነ ደግሞ እንደዛው እንደ ከሌና ከሌ እንደነዛው እንደቀሰሙት በራሱ ውሸት ነውና ይከስማል። ስለምን ከሱ ጋር ትጋጫላችሁ?
ምናልባት እዚህ ውስጥ የእግዚአብሔር ፈቃድ ኖሮ ከእግዚአብሔር ስትጋጩ እንዳትገኙ ብሎ ትንሽ ብልጭ ያለች እውነት ስለደረሰችው አይምሮ ላይ ገማልያል ምሁር ነው። የፈሪሳውያን የጸሐፍት ሕጉን የሚያውቅ በደንብ የታወቀ ከምሁሮቻቸው አንዱ እሱ ነው። ይህንን ሲላቸው እንኳን ሊያዳምጡ አልወደዱም። ምክንያቱም የዲያብሎስ ልጆች በዲያብሎስ መንፈስ ነው የሚያዙት። በወቅቱ በዲያብሎስ መንፈስ ተይዘው ስለሆነ ወንጀሉን የሚፈጽሙት ማንንም አልሰሙም። ስለዚህ በእግዚአብሔር ላይ ያንን ሁሉ ወንጀል ፈጸሙ። መድኃኔ ዓለምን ቀጠቀጡ፣ አሳደዱ፣ ፈጩ፣ ቆሉ፣ ቀጠቀጡ፣ ሰቀሉ፣ ገደሉ፣ ቀበሩ። በቃ አልይዝም አለች ምድር። እውነትን እኔ ቀብሬ አልይዝም። የእግዚአብሔር እውነት በልጁ በመድኃኒታችን በኢየሱስ ክርስቶስ የተገለጸውን እውነት ማስቀረት እኔ ማፀን ውስጥ አይቻልም። ለዓለም ሁሉ ብርሃን ሆኖ ይወጣል። እናንተ የቀበራችኋትን እውነት እኔ ወደ ውጪ ነው አልቀበልም አለች። እግዚአብሔር በኃይሉ አወጣው፣ ተገለጸ፣ በግልጽ አዩት። ሐዋርያት የጓጉት መግደላዊት ሁሉም አዩት። የተጠራጠሩት እንኳን እነ ቶማስ ጣታቸውን አጥንቱን ሁሉ ፈትሸው አጥንቱን ዳብሰው ናይ አትጠራጠር፣ ይሄው የለበስኩት ሥጋ ይሄው አጥንቴን ይሄው ፈትሸው። እግዚአብሔር እንዲህ ነው ያደረገው። እንዲህ ግልጥ ብሎ ወጣ። አሸናፊዋ እምነት ብድግ ብላ ወጣች። ቸሩ መድኃኔ ዓለም አሸናፊነቱን አወጀ። ሐዋርያት ከዛ ወዲያ በደስታ ተሞሉ። ሞተ ተቀበረ ያሉት እውነት ፈንቅሎ ሲወጣ አይናቸው አየ። ዛሬም ወደኛው እንምጣ። እኛ የማ ልጆች ነን? እኛን ማላከን የዛሬ 2018 ዓመት መቃብሩን ፈንቅሎ የወጣው ቸሩ መድኃኔ ዓለም አምላካችን መድኃኒታችን ኢየሱስ ክርስቶስ የዚህ ሁሉ ምድር ፈጣሪው የሰማዩን ፈጣሪ ሁሉ አስገኝ ሆነው የአብርሃሙ ሥላሴ አብ ወልድ መንፈስ ቅዱስ ወልድ ቸሩ መድኃኔ ዓለም አባታችን መድኃኒታችን ኢየሱስ ክርስቶስ እኛንም ላከ። ሳንላክ መጣን እንዴ? 20 ዓመት ምን አደከመኝ? ወደ ቁፋሬ አልሰማራም እንዴ? 20 ዓመት ሙሉ ምን አስጮኸኝ? ወደ ስራ አልሄድም እንዴ? ወደ ተለያዩ ጉዳዮች አልሄድም እንዴ? እንደ ማንኛውም ቆፍሬ መኖር እችል የለም እንዴ? እንደ ማንኛውም ሮጬ መኖር እኮ እችላለሁ። የአቅሜን መኖር እችላለሁ እኮ። እንደኔ ሁሉ ሌሎቹም የደከሙት ሁሉ እኮ እንደዛው መኖር ይችላሉ። እግዚአብሔርን የሚያውቁ እግዚአብሔርን የሚወዱ በፍጹም ልባቸው፣ በፍጹም ሐሳባቸው፣ በፍጹም ነፍሳቸው የሚታመኑበት የሚወዱት ሕይወት የሰጣቸው አምላካቸው መሆኑን የሚያውቁ ስለሆኑ ፍቅሩ በልባቸው የታተመ ስለሆነ በድንግል ልብ ውስጥም ፍቅራቸው የታተመ ስለሆነ እነዚህ ሰዎች ናቸው ዛሬ ኢትዮጵያ ዓለም ብርሃን መልእክታትን እያደረሱ ያሉት። እኛም ደካሞቹ ቀዳማይ ብንባልም ደካሞቹ ምናምንቴዎቹ የእግዚአብሔር ባሮች መልእክቱን ማድረስ እንጀምረው እንጂ ከኛ በላይ እጅግ የደከሙ እጅግ የለፉ እጅግ የበረቱ ወገኖቻችን ልጆቻችን አሉ። ዛሬም አሉ። ዋጋ እየከፈሉ እያበሩ አሉ። የኢትዮጵያ ዓለም ብርሃን ተቀብራለሁ ብላችሁ ደከማችሁ። ይኸው ተቀበረ፣ ወጣኩ። ምን እስክትሆኑ ነው የምትጠብቁት? አሁን እኮ ፍርዱ እንደሆነ ወገባችሁ ጋር ደርሷል። አሁን ምን እየሰማችሁት ነው አይደል? የውጭውን የኢትዮጵያ ዓለም ብርሃን መልእክታት ከተናገሩት ውጭ የሚከናወን አይታችኋል? አሁን የሚቀር አለ? አይናችሁ እያየ የተከናወነ አይደለም? አዎ፣ ነገም ታየዋለህ። ነገም እንዴ በየቤትህ ይገባል። በማንኛችሁም ቤት ይገባል። ምልክት ከሌለህ የኢትዮጵያ ዓለም ብርሃን ቤተሰብ ውስጥ ከሌለህ ቅን የዋህ ትሑት ሕዝብ ሆነህ እግዚአብሔር ሊያድን የወደደ በግንባር ላይ ምልክት ያደረገብህ ካልሆንክ በስተቀር ሞት ቤትህ ይገባል፣ ይነግሳል። ይሄ 1000 ጊዜ 30 ብታወሩ አይቀርም።
ዛሬ በየዩቲዩቡ በየፌስቡኩ በቲክቶኩ በምኑ ወጣችሁ ብዙ ትንቢት ተናጋሪንም እያላችሁም ባታዊም ነን አባትም ነን የፈለጋችሁትም ምሁርም ነን በሉ የምትናገሩ አላችሁ። ብዙ ነገር ስትናገሩ እንሰማለን። ለማንኛውም ያ የሚነግሰው ሞት መዝኖ በእግዚአብሔር ሚዛን መዝኖ የሚመጣ ስለሆነ ተመዝናችሁ ምልክት አልባ ከሆናችሁ ያ የለፈለፋችሁት ምላስ አያድንም። እቤታችሁ ይመጣል፣ ይነግሳል። ሞት አለቀ። ያኔ ዛሬ የምትጮሁት ጳጳሳት፣ መምህራን፣ ሊቃውንት፣ ጠበብት ምታፌዝ ሁሉ በየቤቱ ምን ሞት ይመጣልሃል። መልእክት 9 ላይ የተጠቀሰውን አዋጅ ደጋግማችሁ አንብቡ። እሱ እንዳይነበብ ያልተደከመ ድካም የለም። እሱ እንዳይሰማ ብዙ ተለፍቷል። አንዳንድ የዚህ የቲክቶኩ የዩቲዩቡ የምኑ አርበኞች አሉ፣ በጣም ስማቸው የገነነ ለፍላፊዎች አሉ። ብዙዎቹ እሱን ሁሉ ሊቀብሩ ያልሞከሩት ሙከራ የለም። መልእክታቱን ለመዋጋት ያልተደረገ ጥረት የለም። ግን አልሆነም በቃ። ስለዚህ ዛሬ እውነቱ ትንሽ ብልጭ እያለ ነው። ሁሉም ንጋትና መጨለምን ያውቃል። ያንዳንዱ ሰው ይሄንን ያውቃል። አሁን ዛሬ ምን ላይ ነው ያለነው? ሊነጋ በቃ ብርሃን ትንሽ ብቅ ማለት ሲጀምር እንደማለት ነው። አሁን ወደዛ እየመጣን ነው። የኢትዮጵያ ዓለም ብርሃን ምንነት አሁን ብቅ ይላል፣ ይታያል፣ እየደመቀ ይሄዳል። መልእክታቶቹ እንደጠላችኋቸው አይደለም፣ እየደመቁ ይሄዳሉ፣ እየፈኩ ይሄዳሉ፣ እየዳኙ ይሄዳሉ፣ እየጠረጉህ ይሄዳሉ፣ እሳቱን እየነሰነሱልህ ይሄዳሉ። ሞትን በደጅ ያስቀምጡልሃል። ገንዘባቸው ከሆንክ ድነሃል። ባለ ምልክት ነህ፣ በርም ላይ ምልክት አለ፣ በአንተም ላይ ምልክት አለ፣ ድነሃል። እንደ ቃሉ እንደ መልእክቱ ማለት ነው። ከሌለ የለህም። አባ ጋር ብትሮጥ፣ ቆሞስ ጋር ብትሮጥ፣ ጳጳስ ጋር ብትሮጥ፣ መንግስት ያደራጀው መከለያም በለው ዋሻም በለው ምንም የትም ሩጥ፣ ያሻ ቦታ ሩጥ፣ ገዳምም ሩጥ። ስትፈልግ አባ እንትና ያዱንኛል ያልክበት ሂድ ግባ፣ ሩጥ ወደ ፈለክበት፣ ወደ አሻ ሂድ። ይከልለኛል ወዳልከው ያው ጧት ማታ እየተኮለኮላችሁ ታዳምጡ የለን መምህር እንትና ዲያቆን እንትና መምህር ቤቱ ሂድ፣ ተከለል፣ እዛ ተደበቅ፣ መጣልሃል። አሁን እሱ ሲያድንህ እኛም ልናይ ነው እኮ። እሱ ሲያድንህ የምትከለሉ የምትወተፉበት ሁሉ እነሱ ሲያድኗችሁ እናያለን። ቤተ ክርስቲያን ሩጥና ግባ፣ አትድንም። ቤተ ክርስቲያንን ያፈረስካት ቤተ ክርስቲያን አንተን አትከልልህም። ቤተ ክርስቲያን ዛሬ ታቦተ ሕጉ ነው ያለው። ምን ብሎ ነው የሚቀበልህ? ቤተ ክርስቲያንስ ምን ብላ ትቀበልሃለች? ሲያፈርሷት፣ ሲንዷት፣ ሲፈጯት፣ ሲቆሏት፣ ሌባ ሲነግስባት፣ ዘራፊ ሲነግስባት፣ ከሃዲ ሲነግስባት ቁጭ ብለህ እያየህ እምታፌዝ መከራ መጥቶ ከእግር ሲልስህ እሳቱና ሞቱ ሲያጣድፍህ ሮጠህ እዛ ገብተህ ልድን። አይ የለም መዳኛ የለም። በቃ ያኔ ግልጹን እንንገራችሁ። ዛሬም እየደጋገምን ነው የምንነግራችሁ። የምንደጋግምላችሁ ምንድን ነው? ምን አይነት የእምነት ጽናትስ እኛ እንዳለ እንድታውቁት። ልብ በሉ እንድታውቁት። ሲድራቅ ሚሳቅ አብዲናጎ እሳት ሲነድ ፈሩ። ናቡከደነጾር ላቆመው ሐውልት ስገዱ ሲባሉ አንሰግድም ሲሉ ፈሩ። ያ ሁሉ ሕዝብ ግን ለዛው ለናቡከደነጾር ተገዝቶ ሲንበረከክ፣ ለስዕሉም ሲሰግድ፣ ላቆመው ሐውልትም ሲሰግድ፣ ያንን እሳት እያየ እዛ እንዳይወረውረኝ እያለ ሲሰግድ፣ ያ ሁሉ ሲፈጸም እንዴ ሲድራቅ ሚሳቅ አብዲናጎ ጦር መሳሪያ አልያዙ፣ ጥሩር አልለበሱ፣ ምን አልያዙ። በቃ
በአንደበታቸው የሚናገረው እግዚአብሔር ነውና ለአንተ ምስል እኛ አንሰግድም። ሰማይና ምድርን ለዘረጋ እውነትን ለሚያነግስ አምላክ ለሱ ነው የምንታመነው፣ ለአንተ አይደለም የምንታመነው። ለፈጠረን አምላካችን ለአብርሃሙ ሥላሴ ነው የምንታመነው። አንተ ላቆምከው ስል እኛ አንሰግድም። ይሄ እኮ ድንጋይና ሐውልት ነው። አንተም ሰው ነህ፣ አንሰግድም። እኛ ባያድነንም እንኳን እኛ አንሰግድም። ህሊናችን ከዚህ ያለፈ ነው። እውነትን የተረዳ ህሊና ነው ያለን። አንሰግድም አሉት። ውሰዱ 7 እጥፍ አንድዱልኝና ከተቷቸው እዛ አለ። ንግግሩ ያስፈራል አይደለም? 7 እጥፍ አንድዱት፣ አንድ ነገር እንዳይተርፍ ሙልጭ አርገዛ ወርውረ ከተትልኝና እዛ ጨሰው አረው ይጥፉ። ደሞ እኔን ነው እነዚህ ደግሞ የሚጻረሩት። እንዲህ እኮ ነው እኛም እየተባልን ያለ ነው ወገኖቼ። እንዲህ እኮ ነው እግዚአብሔር ዙሪያውን አጠረና ከለለና ጠበቀ ልጆቹን እንጂ እንዲህ እኮ ነው አሁን የነደደው ሰዓት ላይ እኮ ነው እኛ አሁን እውነትን ለእናንተ የምንናገረው ነው አይደለም? ነው ነው አትሉ ነው። በዓለም ላይ ሁሉ ነዶ የለም እንዴ? እሳት አይደለም እንዴ አሁን ያለው? በዛ ሰዓት መሃል እውነቷን ይዘን የምንሟገት ማንን? እኛ አይደለንም እንዴ? በቃ እኛ እኮ ህጣ ደረሰንና ያቺ እውነት እንዲህ አድጋ እንዲህ ዓለምን ታንቀጠቅጣለች ብለን እኛ እኮ አስበን አይደለም። ተናገሩ ተባልን ብቻ ተናገርን። እኛ ያንቀጥቅጣችሁ፣ እኛ ይስፈራችሁ፣ ይስቀላችሁ፣ ይቁረጣችሁ፣ ይፍለጣችሁ፣ በሳት ያንዳችሁ፣ ዓለምን ጥርግርግ አድርጎ ያጥፋ፣ እኛ የምናውቀው ነገር አልነበረም። እኛ አይደለንማ። አቅሙ የኛ አይደለም፣ ጉልበቱም የኛ አይደለም። እኛ ተናገሩ፣ በአንደበታችሁ ላይ ተናገሩ። እኔ ነኝ የምናገረው። ግን ለእኔ ለመታዘዝ ፈቃደኛ ሁኑ። አዎ ከአምላክ ፈቃድ ወዴት እንሄዳለን? እሺ አምላካችን፣ እሺ ያዘዝከንን ከአንተ ሌላ ምን አለን? ከአንተ ወዴት እንሄዳለን? የፈጠርከን ያኖርከን እዚህ ዘመን ያደረስከን፣ ነገም ብንሄድ ወደ አንተ ውቅፍ ነው የምንሄደው። ስለዚህ ያዘዝከን ፈጽማለን አልን። እሳቱ መሃል ቆምን፣ ተናገርን፣ 20 ዓመት ለፈለፍን። ዛሬ ግን እንደተለፈለፈ ዘለቀ። ዝም ብሎ ዓመታት 100 ዓመታት 1000 ዓመታት እየተለፈለፈ ይቀጥላል? አይቀጥልም ወገኖች፣ ይበቃል። 20 ዓመት ብዙ ነው። ልጅ ወልዶ ጎርምሶ ኑሮ የሚያዋቅርበት ዕድሜ ነው። የቤተሰብ ኃላፊ የሚሆንበት ዕድሜ ነው። የሁሉ ዕድሜ እስከሚሸፈን እኛም ከዕድሜያችን ላይ ይህንን እኮ ሰፈርን። ዕድሜያችንን እኮ ሰፈርን። እናንተ ትሰሙናላችሁ ብለን ሁሉን አተን ሁሉን ሆነን ዛሬ እኛ ለእናንተ እንዲሆንን ብለን አንናገርም፣ እግዚአብሔር ስለሚያውቀው። ግን የሆነውን ሆነን የሚሆነውም ሁሉ ሆኖብን የሚፈጸመውም ሁሉ ተፈጽሞብን የምንሰፍረውን ሁሉ ሰፍረን በዚህ ዕድሜ ላይ ደርሰናል። 20 ዓመት ሙሉ ለእናንተ እውነትን ለመግለጽ ደክመናል። እግዚአብሔር ይመስገን፣ ጉልበት የሱ ነው። እግዚአብሔር ይመስገን፣ ሁሉን አድራጊ እሱ ነው። እናቴ ትመስገን፣ ጤናም ጉልበትም ኃይልም እሷ ናት። አድርሰናል እውነትን። ትምክህታችን አምላካችን ነው። በሰጠን አቅም በሰጠን ጉልበት እውነትን ለመግለጽ ደፍረናል፣ ተናግረናል። የእምነት ኃይልም ስለሰጠን እናንተ ፊት ለመመስከር ችለናል። አሁን ፍርዱ ወደ መፈጸሙ ሄደ። እንግዲህ በቃ ደጋግመን እኛ ለሰው ካለን ፍቅር፣ እግዚአብሔር ፍቅር ነውና እኛም ለሰው ፍቅር አለ። ማንም እንዲጠፋ አንፈልግም። እንዲህም ሆኖ እንኳን እባካችሁ እንደ ነነዌ ሕዝብ ዳኑ፣ እባካችሁ እንደ ነነዌ ሕዝብ ተጸጸቱ። ዝም ብላችሁ እንደ ኖህ ዘመን ሕዝብ እልም ብላችሁ አትለቁ። እንደ ሶዶም ሕዝብ እልም ብላችሁ በሳት አትበሉ። ኧረ እባካችሁ ዛሬም ቢሆን ወደ እግዚአብሔር ሩጡ። አሜሪካ አታድንህም። ታድናለች እንዴ? ራሻ አታድንህም። የትኞቹ ጉልበተኞች ሆኑ የሚያድኑህ? እነማን ናቸው? ሮጠህ አውሮፓ ሄድኩ፣ አሜሪካ ሄድኩ፣ እሳት ፈላ እኮ እዛ። እየሰማችሁ አይደለም እንዴ? ወደ አረብ ሀገር ልሄድ ነው፣
መሐመድ ነኝ ከድጃ ነኝ ምን ሮጥሽ በአንድ 20 ቀን ባልሞላ ወደ ድህነታቸው እየሄዱ ነው። እሺ 20 ቀን ባልሞላ ወደ ዱሮ ወደ ግመል ወደሚነዱበት ወደ ድርቃቸውና ረሃባቸው እየሄዱ ነው። ነገ ታይዋለህ። አንድ የሚተርፍ የለም። መግቢያ አታገኝም፣ መውጫ አታገኝም፣ መግቢያ አታገኝም። እግዚአብሔር ሲመጣ እንደዚህ ነው። ገና ነው ገና ሀ ነው ብሎ አሁን ገና ትንሽ ብልጭ አለች ያልኳችሁ ለዚህ ነው። ገና ነው። ምን ተነካ? ምን ተነካ? ሁሉም እንደተገሰለ ቁጭ ብሎ የለም እንዴ? አዎ በየቤትህ ሲነግስ ሞቱ ምን ጊዜ ዳኝነቱ ቤትህ ከች ሲል ያን ጊዜ ይገባሃል። እስቲ ወደ ዳዊት መዝሙር 36 በቅንፍ 37 እንሻገርና ቃሉን እስቲ እንየው። የእግዚአብሔር ቃል ምንጊዜም ዳኛ ነው። የእግዚአብሔር ቃል አጽናኝ ነው። የእግዚአብሔር ቃል ሰይፍ ነው፣ ቆራጭም ነው። የእግዚአብሔር ቃል ይተክላል፣ ይነቅላል። የእግዚአብሔር ቃል ኃያል ነው። ሰማይና ምድር ቢያልፉ ይቀላል እንጂ የእግዚአብሔር ቃል በሁሉም ላይ ዳኛ ነው፣ ፈራጅም ነው፣ ፈጻሚም ነው። ይህን ልብ ልትል ይገባል። የዳዊት መዝሙር 36 በቅንፍ 37 በክፎች ላይ አትቅና ይላል። አንቀናም እኛ ወገኖች አንቀናም። ለምንድን ነው የምንቀናው? አመፃንም በሚያደርጉ ላይ አትቅና። አዎ እውነተኛ ክርስቲያን አይቀናም። አመፃን በሚያደርጉ ላይ አትቅና። ክፎች ናቸው፣ ልክ ነው። አመፀኞች ናቸው፣ ልክ ነው። ከሃዲዎች ናቸው፣ ልክ ነው። ነፍሰ ገዳዮች ናቸው፣ ልክ ነው። ይህ ሁሉ ልክ ነው። አትቅና፣ እንደ ሳር ፈጥነው ይደርቃሉና። ይሄ ነው ልኩ። አዎ ፍርድ አለ። የእግዚአብሔር ፍርድ ይከተላል፣ አይቀርም። እኛም የምንለው ይሄንን ነው። እንደ ለመለመ ቅጠልም ይረግፋሉና ይላል። እግዚአብሔር ከዚህ ይሰውረን፣ ከመርገፍ። ወገኖች፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅኔ ዋትሁት ህዝቦች፣ እግዚአብሔር ይጠብቀን ከመርገፍ። አያችሁ፣ ለምልሞ ታይቶ የለመለመን ዛፍ ታውቃላችሁ አይደል? አቤት ሲያምር፣ አቤት ሲያምር። ተመልሳችሁ በማግስቱ ረግፎ ብታገኙት ምንድን ነው የምትሉት? ከዚህ ይሰውረን እግዚአብሔር። የሚዘልቅ ልምላሜ እንጂ እኛ ዛሬ ታይቶ ነገ የሚጠፋ መርገፍ ለጠላት ለዲያብሎስ ልጆች፣ ለኃጢአተኞች፣ እግዚአብሔርን ለናቁ፣ ንስሐ ለማይወዱ፣ ለማይጸጸቱ የነሱ ዕጣ ፈንታ ነው። ይሄ ምንም ይህን ቃል ልብ ብላችሁ ማስተዋል ይገባችኋል። በእግዚአብሔር ታመን። አያችሁ፣ በእግዚአብሔር ታመን፣ መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህ ተሰማራ። አያችሁ፣ ታምነህ ተሰማራ። ታምኖ መሰማራት። እግዚአብሔር ላይ ታመናችሁ፣ ከታመናችሁበት በኋላ ሁሉን ማድረግ የሚቻለው አምላክ ነውና ታመኑበት። ከታመናችሁ ደግሞ ተሰማሩ። በሱ ትምክታችሁ እግዚአብሔር ስለሆነ ምንም የምትሆኑ ስለሌለ፣ ምንም መፍራት ስለማያስፈልጋችሁ፣ ምንም የምታጡትም የለም። ጊዜያዊ ፈተና ሊፈትናችሁ ይችላል። ጊዜያዊ ውጊያ ሊገጥማችሁ ይችላል። አትሸነፉም ግን። ብትወድቁ ትነሳላችሁ፣ ብታጡ ታገኛላችሁ፣ ብትራቡ ነገ ትጠግባላችሁ፣ ቢጎላችሁ ነገ ይሞላል። የተሰማራችሁት በፈጣሪያችሁ ታምናችሁ ስለሆነ በእግዚአብሔር ደስ ይበልህ። ወገኖች፣ ይህን ቃል ልብ ብላችሁ እስቲዩት። ምንም ሳንከፍል፣ ምንም ዋጋ ሳንከፍል፣ ወይ ብር አልሰፈርን፣ ወይ ሀብት አልሰፈርን፣ ወይ ገበያ ሱቅ ሄዳችሁ፣ ወይ ባንክ ሄዳችሁ ተበድራችሁ ይህን ልክፈል፣ ይሄ አለብኝ፣ ቤት ልግዛ፣ ዕጣ ልውጣ እንደምትሉት አይደለም። እግዚአብሔርን ብቻ ፈልጋችሁ አምላኬ ሆይ ማረኝ፣ አጥፍቻለሁ፣ በድያለሁ፣ ይቅር በለኝ፣ ፈጠርከኝ፣ አኖርከኝ፣ አበላኸኝ፣ አጠጣኸኝ፣ እኔ ግን በደልኩህ፣ ይቅር በለኝ፣ ልጅህም አድርገኝ፣ በደሌንና ኃጢአቴን ሁሉ ያጠፋሁትን ሁሉ ይቅር በለኝ። ከዚች ደቂቃ ጀምሮ በአንተ በአምላኬ በአባቴ ታመናለሁ፣ ልጅህም አድርገህ ውሰደኝ፣ በደሌን ይቅር በል። በነፃ የሰጠኸኝን ፍቅር ለኔም፣ በነፃ የሰጠህንን ህይወት ለኔም ለልጅ
እኔ ላጠፋሁት ይቅር በለኝና የዘላለምን ሕይወት አንተ ሰጥተኸኛል። እኔ ነኝ በደለኛ ንቄ ወድቄ ቀረሁት፣ ማረኝ፣ ይቅር በለኝ። አያችሁ፣ ይህንን ያለ አምላክ በነፃኑ ወደ እኔ ያለ አምላክ በነፃ እንካ ሕይወት ብሎ የሰጠህን አምላክ በነፃ የዘላለም ሕይወት ውረስ ያለህ አምላክ በነፃ በዚህ ምድር ላይ አለምንም ክፍያ እኔን ታምነህ ተሰማራ፣ ተደሰት፣ በቅፌ ኑር ያለህን አምላክ በእሱ ለምንድን ነው የማትደሰተው? እሱን አምነህ ማከለከለ? ዲያብሎስ እውቀት፣ ጥበብ፣ ገንዘብ፣ ሀብት፣ የዲያብሎስ ስልቶች፣ ክፉ ነገሮች ሁሉ እነዚህ ከሱ አሰናከሉ፣ መንገድ አስቀሩ። እውነተኞች ለሆናችሁ ግን የኢትዮጵያ ዓለም ብርሃን ቤተሰቦቼ፣ ወገኖቼ፣ ቅን የዋቱት ሕዝቦች ሁሉ በእግዚአብሔር ደስ ይበላችሁ። የታመናችሁት እምነት ትክክል ነው። በተዋሕዶ ኦርቶዶክስ እምነታችሁ ጸንታችሁ እውነትን አንግሳችሁ የኢትዮጵያ ዓለም ብርሃን መልእክታትን በሚገባ ተረድታችሁ አምላካችሁ ስለገለጸላችሁ እውነት በሚገባ ታምናችሁበት እዚህ ለደረሳችሁ ወገኖቼ ሁሉ በእግዚአብሔር ልትደሰቱ ይገባል። ዓይናችሁ እያየ ነው ፍርዱን እያመጣው። እናንተን ነገ ደግሞ ይከሳል እግዚአብሔር። አያችሁ፣ በእግዚአብሔር ደስ ይበልህ። የልብህን መሻት ይሰጥሃል። የልብህን መሻት ልብ ብላችሁ አስተውሉ። ይበደራል እግዚአብሔር? ከባንክ ሄዶ ይበደራል? ይቆፍራል? ደክሞ ለፍቶ አምጥቶ ነው ለአንተ የሚሰጥህ ነው? መሻትህን የምትፈልገውን በጎ ብቻ ይሁን፣ መልካም ነገር ብቻ ይሁን። ክፉ አትመኝ። ክፉ ተመኘህ ማለት ያው የጥፋት ስራ ነው። በጎ ተመኝ፣ በጎ ነገር አስብ፣ ይሰጥሃል የልብህን መሻት። ቀድመህ ግን በእሱ ታመን። ቀድመህ ግን በእግዚአብሔር ደስ ይበልህ። ቀድመህ ግን በተግባር የእግዚአብሔር ታማኝ ባሪያ መሆንን አስመስክር። በተግባር ኑርበት። የልብህን መሻት ይሰጥሃል። ጠዋት ብታጣ ማታ ላይ ከፍ ትላለህ። መንገድህን ለእግዚአብሔር አደራ ስጥ። አያችሁ፣ መንገድህን ለእግዚአብሔር አደራ ስጥ። ምንም አከናውኑ፣ ምንም አድርጉ፣ ምንም ስሩ፣ ምንም ፍጠሩ፣ አደራ ለማን ነው መስጠት ያለባችሁ? ለእግዚአብሔር። ስትወጡ ስትገቡ ለአምላካችሁ መንገዴን አቃና አምላኬ ብላችሁ አደራ መስጠት ለእግዚአብሔር። በእርሱ ታመን፣ እርሱም ያደርግልሃል። በእርሱ ታመን። በቃ መንገዳችሁን ለእግዚአብሔር አደራ ሰጣችሁ። ያቀዳችሁት ያሰባችሁት ብዙ ነገር በአእምሯችሁ ታወጣላችሁ፣ ታወርዳላችሁ አይደለም? አዎ፣ ታመኑበት። በእሱ ታምነህ እስከጠበቅ ድረስ ያደርግልሃል። ጽድቅህን እንደ ብርሃን ፍርድህን እንደ ቀትር ያመጣል። አያችሁ፣ አሁን እየመጣ አይደለም የኛ የኢትዮጵያ ዓለም ብርሃን ቤተሰቦች ፍርድ? አያችሁ፣ የዛሬ ወደ ኋላ ሂዱ እስቲ ትንሽ አንድ 10 ዓመት ወደ ኋላ ሂዱ። ግድ የለ አንድ 6 ዓመት 5 ዓመት ወደ ኋላ ሂዱ እስቲ። ምን ስንባል ነበር? ምንድን ነበር የምንባለው? ምን አይነት ዘመቻ ነበር የሚካሄድብን? ዛሬም እርግጥ አሉ ቅሬቶቹ፣ አሁንም አልተኙም። ግን ምን ስንባል ነበር? አያችሁ፣ ወደ ብርሃን እየመጣ ነው ፍርዱ። እያወጣው አይደለም እግዚአብሔር ወደ አደባባይ? አዎ ያወጣዋል። ገና በደንብ እንደ ቀትር ያወጣዋል። እንደ ቀትር 6 ሰዓት እንደ ጋለው ፀሐይ ወለል አድርጎ ያወጣዋል። ለእግዚአብሔር ተገዛ፣ ተስፋም አድርገው። ይሄ ነው ዋናው፣ ለእግዚአብሔር መገዛት፣ በእግዚአብሔር ደግሞ ተስፋ ማድረግ። በቃ ተስፋ አደረግ፣ ታመንክበት፣ እምነትህ ኃይል አለው፣ ጉልበት አለው። ያሰብከው ሁሉ ይሆናል። የተመኘ ሁሉ ይከናወናል። መሻትን ያከናውንላል። መንገድን በቀናችለትና ጥመትን በሚያደርግ ሰው አትቅና ይላል። ይኸውልህ አንዳንድ ጊዜ ትልቁ የብዙ ክርስቲያኖች መጥፋት፣ የብዙ ወገኖቻችን መጎዳት የሚነሳው ጠማማ ነገር፣ ክፋት ነገር ሲሰሩ የሚያዩዋቸውን ሰዎች ሲሳካላቸው ያሉ። ሲሰርቅ ሲሳካለት ያል፣ ሲገል ሲሳካለት ያል፣ ሰብስቦ ነጥቆ ዘርፎ አታሎ ሲሳካለት ያል፣ ወይም ከፍ ሲል ያየዋል። ግን ምንድን ነው የሚለው የእግዚአብሔር ቃል? ጥመትን በሚያደርግ ሰው አትቅና፣ ከቁጣ ራቅ፣ መዓትንም ተው።
እንዳትበድል አትቅና፣ ክፉ አድራጊዎች ይጠፋሉና ነው የሚለው። በቃ ይጠፋሉ። የእግዚአብሔር ቃል የሚነግረን አያችሁ ይህንን ነው። ልናስተውል ይገባናል። እግዚአብሔርን ተስፋ የሚያደርግ ግን እነርሱ ምድርን ይወርሳሉ። ይሄ ነው ነጥቡ ወገኖች። እግዚአብሔርን ተስፋ እያደረግን አይደለም እንዴ? ነው አይደለም? ነው። የሰጠንን ተስፋ የገባልንን ቃል ኪዳን እንኳን ለራሳችን አይደለም ለሕዝብም እየነገርን እባካችሁ ይኸው እኮ እግዚአብሔር ይህንን ይናገራል፣ ይህንን ይላል፣ ስሙ፣ የአዳም ዘር ስማ፣ ተስፋ አድርገው አምላክን የፈጠረን አምላክ ታመን፣ ይህን አስቦልሃል። ነገ እኮ በትንሣኤ ይሄ ነው የሚሆነው። መልካም ዘመን ይመጣል። በፍርዱ ሁሉን ያካትትና ለአንተ ደግሞ ለታመንክበት ይክስሃል። ምድርንም የምትወርሰው አንተ ነህ ብለን ስንቴ ተናገርን። ይህ አይሆንም? ይሆናል። ገና ጥቂት ኃጢአተኛም አይኖርም። ትፈልገዋለህ፣ ቦታውንም አታገኝም። ይሄ ነው የሚመጣው ወገኖች። አንድ የምታመልጥ የለህም። አንድ ገና ጥቂት ኃጢአተኛም አይኖርም። ጥቂት አይኖርም። ትፈልገዋለህ፣ ቦታውንም አታገኝም። በቃ ዛሬ እንደዚህ እንደ መርገጫ እንኳን አተናል እኮ አሁን ወገኖቼ፣ መርገጫ እንዲህ እግራችን የምናሳርፍበት ራሳችንን እንኳን የምናስገባበት አተናል እኮ አሁን። እንዴ ምድሩን ወርሰዋት ዙሪያችንን ተከበን በጭንቅ አይደለም እንዴ የምንመላለሰው? እንደ ጎርፍ አይደለም እንዴ ከበበን? እንደ ጨለማ አይደለም እንዴ ክድን ያደረጉት? አዎ አሁን ምድሪቱ እንደዚህ ናት። 8 ቢሊዮን ህዝብ ማለት ትንሽ ነው እንዴ ወገኖች? የለም ግን ፈልገህ አታገኘው። ደርሷል፣ መጥቷል፣ አታገኘውም። አሁን ፈልገህም አታገኘውም እኮ ነው። ጥቂትም ቢኖር እንኳን እሱም አይኖርም። ጥቂት አይኖርም። አንተ ደግሞ ብትፈልገው እዚህ ጋር ይኖራል፣ እዚህ ጋር ይኖራል። ኧረ እዛ ጋር አቃው ነበር ከሌ የሚባለው፣ ኧረ እዛ ጋር እንደዚህ ነበሩ፣ እዚህ ጋር ኧረ እዛ እንደዚህ ነበር ብትል አታገኘውም። የለም። ቃሉ ነው የሚናገር ወገኖቼ። ይሄ በአባቶቻችን ተነገረ ተረት ነው እንዲህ ነው እያልክ አትበል። ይኸው ቃሉ ይነግራል። ዳዊት ገሮች ግን ምድርን ይወርሳሉ። አያችሁ፣ ገሮች ግን ምድርን ይወርሳሉ። የዋዎቹ፣ ቅኖቹ፣ ትሁቶቹ፣ እውነተኞቹ የኢትዮጵያ ዓለም ብርሃን ቤተሰቦች፣ እነዚህ ሁሉ እግዚአብሔርን ተስፋ አድርገው ሲጠብቁ የነበሩ እነዚህ ሁሉ ምድርን ይወርሳሉ። የት ጋ ነው ዛሬ? አሁን አንድ ትንሽ ቁራጭ መሬት 50 ሚሊዮን 100 ሚሊዮን እያለ በከተማ ሲሰፍር ትሰማለህ አይደለም? አዎ አቤት ይህንን ቪላ በስንት 50 ሚሊዮን 100 ሚሊዮን ምናምን ይላል። የሆነች ቁራጭን የሆነች ቦታ ደግሞ 10 ሚሊዮን 30 ሚሊዮን በቃ አሁን ትሰማላችሁ። ይሄ ነው የሚወራው በከተማ ሁሉ ይሄ ነው። አንድ ለቂጥ መቀመጫ የምትሆን አንድ በአንድ ሜትር ካሬ የሆነች ቦታ ልግዛ ብትል 10 ሚሊዮን 5 ሚሊዮን ይላል። አያችሁ አሁን ያለንበት ወቅት ማለት ነው። ያኔሳ ከጥቂት ጊዜ በኋላ አሁን ጠብቀው ከጥቂት ጊዜ በኋላ ምንድን ነው የሚሆነው? 10 ሚሊዮን 100 ሚሊዮን ይላል። ይህንን ሲያወራ የሚውለው ሁሉ የለም። ጥሎቱ ያጅ ነው። ሁሉም ያጅ ነው። ተሳፋሪ ነው። በቃ የት ሄደ? እሱ እግዚአብሔር ነው የሚያውቀው። እኛ የምናውቀው ነገር የለም። በሚጠርገው ይጠርገዋል፣ ይሄዳል። ግን ይህን እናውቃለን። ያኔ 10 ብር አታወጣም አንተ ጋሻ መሬት ይዘህ ለመኖር 10 ብር አታወጣም። ሰው ነው የሚናፍቅህ፣ ጎረቤት ነው የሚናፍቅህ። ምድሩማ በሙሉ አንተው ነህ የምትመናሽበት። ይሄ እንደዚህ ደርቆ የምታየው ምድር ሁሉ ያኔ ያብባል፣ ይፈወሳል፣ በእግዚአብሔር በረከት ይሞላል። ምድር ኃይሏን ትሰጣለች፣ ስቧን ታበላሃለች። የጠፉ ተክሎች ሁሉ ይመጣሉ። አንተ ደጉ መልካሙ ቅኑ ሰው እግዚአብሔር የወደደው ሰው ምድሩን ስለወረሰ የጠፉት ሁሉ ይበቅላሉ። ምድረ ገነት ነው የሚመስልህ። ምድር በገነት ላይ ያለች ነው የሚመስልህ። እስከዛ እንድትደሰት ያደርጋል እግዚአብሔር። ሲክስህ እንደዚህ ነው። እግዚአብሔር ሲክስ ጥግ ድረስ ነው የሚክስህ። እድሜን አጥግቦ ነው ዛሬ በበሽታ ማለቅ ነው፣ መቀሰፍ ነው፣ መውደቅ ነው። እዛም እንዲሆነ ነው፣ እዚህም እንዲሆነ ነው አይደለም? አዎ
50 ዓመት መቆየት እኮ ብርቅ ሆኗል። አሁን ሞት በቃ ሞት ነው። በዚህም በዛ ማን የለም ወገኖቼ። በዛን ጊዜ ምድሩን ወራሹ በሆንከው በአንተ በመልካሙ ሰው ዘመን በትንሣኤው ዘመን ጊዜ እድሜ በብዙ እጥፍ ነው የሚባዛው፣ በ10 እጥፍ ይባዛል። እምትበላው አንተን ነው የሚፈውሰው፣ ወደ ያንተን አጥንት ያለመልማል። እምትጠጣው ያንተን ደም ያጠረዋል። እምትበላው የምትጠጣቸው ሁሉ ነገሮች አንተን ውስጥን ይፈውሳሉ። የማቱሳላ ዕድሜ የእነዚህ አባቶቻችን የ700 የ1000 የ500 የ600 የ900 የ800 ዕድሜ ተረት አይምሰልህ። እሺ ይህንን ክፉ ወቅት እግዚአብሔር ያሳልፍ እንጂ አንተው ትደርስበታለህ። ነገ አንተው ታየዋለህ። ነገ በቃ እንደ ፌሮ እንደ ብረት ጠንክረህ አጥንት እንደዛ ጠንክሮ ምድሪቱ ላይ ማን ይነቀንቀሃል? ወራሽ ነህ። እግዚአብሔር እንኳን ሲወስድ ጥግብ ብለህ ዕድሜህን የዘርዘርን ሁሉ አይተጠግበህ ስልችት ብሎ በቃኝ ምድሩንማ ጥግብ ብየዋለሁ፣ እስቲ ደግሞ አምላኬ ወደ ገነት ወደዛ ወደ አባቶቼ ልሄድ ስትል በክብር በፍቅር እያጽናና ይወስድሃል እግዚአብሔር። ይህ እንድታቅ የተሰጣችሁና የተዘጋጀላችሁን እድል ወቁት ወገኖቼ። ይህ የሚጠፋውን ተዉት፣ ምንም ዝም በሉት። በብዙም ሰላም ደስ ይላቸዋል ይላል። ገሮች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል። ዛሬ የሰላም በረት ጠፍቶ የለም ፈርሶ የለም እንዴ? ምን ሰላም አለ? የትም ቦታ ብትሄድ የለም አይደለ? ያኔ ግን ሰላምህ እንደ ጅረት ነው የሚፈሰው፣ በብዙ ሰላም ምንም የሚያስጨንቅህ ነገር የለም። ኃጢአተኛ ጻድቁን ይመለካከተዋል፣ ጥርሱንም በእርሱ ላይ ያንቀጫቅጫል። እግዚአብሔር ይስቅበታል፣ ቀኑ እንደሚደርስ አይቷልና። አያችሁ፣ ዛሬ በእኛ ላይ የማያንገጫግጭ አለ፣ ጥርሱን የማያፋጭ አለ፣ የማይተቸን የማይሰድበን አለ። ምሁር በለው ሊቅ ነኝ በለው ምን ሁሉ እኛ ላይ ነው ዘመቻ። አፉን ሁሉ የሚከፍት እኛ ላይ ነው፣ አፉን የሚያሟሸው እኛ ላይ ነው። ስለ ስብከት የሚማረው በእኛ ምክንያት ነው። እኛን እየነቀፈ ነው ስብከትን የሚያጠነው። መስበክ ምን እንደሆነ የሚማረው በእኛ ስም ላይ ነው። እንደዚህ ነው አሁን እያየን ያለ ነው። እግዚአብሔር ግን ይስቅበታል። ኃጢአተኞች ሰይፋቸውን መዘዙ፣ ቀስታቸውንም ገተሩ። ድሃውንና ችግረኛውን ይጥሉ ዘንድ ልበቅኖችንም ይወጉ ዘንድ ሰይፋቸው ወደ ልባቸው ይግባ፣ ቀስታቸው ይሰበር። ያዘጋጁት ለራሳቸው ይሁን እያለን ነው እግዚአብሔር በቃሉ እየፈረደባቸው ነው።